ተከታታዮቻችን ብዙዎቻችሁ እንደምታስታውሱት ባለፈው ዝግጅት ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ቃለ መጠይቅ ላይ ያተኮረ ዝግጅት ነበር። ቃለ መጠይቁም በሀገራችን በመስፋፋት ላይ ያለውን የኢንዱስትሪ ዘርፍ እንዲሁም ተያያዥ የቴክኖሎጂ እድገቶችን በተመለከተ ነበረ የቀረበው ዝግጅት። ሰፊ ነው። 2 ክፍሎችም ነበሩት። ብዙ ነገሮች ተጠቃቅሰዋል። ብዙ ነገሮች ተነስተዋል። የቴክኖሎጂ አይነቶችም የኢንዱስትሪ አይነቶችም ኢንዱስትሪዎች እንዴት ይቆራኛሉ፣ በተለያየ መልኩ ብዙ ነገሮች ተጠቅሰው አስፈላጊነታቸውም ተብራርቶ ቀጣይም ምን መደረግ እንዳለባቸው አመላካች ነገሮችም የተካተቱበት ዝግጅት ነበር እና ከዛ ጋር በተያያዘ የራስንም ግብዓት እና ከታች የሆኑ ጉዳዮችን በማንሳት ነበረ ዝግጅት የተደረገው ያደረግነው እኔም ያደረግኩት። የዛሬው ዝግጅት ከዛ ጋር የተያያዘ ሆኖ ለየት የሚለው ግን በዛው በቃለ መጠይቅ በተደረገበት ፕሮግራም ላይ የተነሱ ጉዳዮችን መሰረት በማድረግ በተግባር በመሬት ላይ ሊወርዱ የሚችሉ ፕሮጀክቶችን ከዛ እንዴት ማውጣት ይቻላል የሚል ጉዳይ ርዕሰ ጉዳይ ላይ ያጠነጠነ ይሆናል ዝግጅቱ ማለት ነው። ዝግጅት ከዚህ ቀጥሎ በተከታታይ የምናቀርባቸው በፕሮጀክት መልኩ የሚሆኑ ይሆናሉ ማለት ነው። ፕሮጀክት 1፣ ፕሮጀክት 2፣ ፕሮጀክት 3 ብለን እነዚህ ፕሮጀክቶች በመሬት ላይ የሚታዩ የሚዳሰሱ መሬት ላይ ሊወርዱ የሚችሉ ፕሮጀክቶች መሆን መቻል አለባቸው ብለን ነው የምናምነው። ለምን ሲባል የዚህ ፕሮግራም ዋናው ዓላማ እንደ አንድ የኢኮኖሚ ባለሙያም ሆነ እንደ አንድ ኢትዮጵያዊ ብዬ የማስብ ሰው ማድረግ ካለብኝ ነገሮች አንዱ በዚህ ዙሪያ ያለኝን ግንዛቤ ማካፈል ነውና በዛ መሰረት ፕሮጀክቶች እንዴት ዲዛይን ተደርገው ተዘጋጅተው መሬት ላይ ይወርዳሉ ስንል አሁን በተጠቀሰው ፕሮጀክት ላይ የኢንዱስትሪ ማስፋፋት ዙሪያ ትልቅ ነገር ነውና በውስጡም ብዙ የተካተቱ ነገሮች ጥቅል ነገሮች ናቸውና ያንን እንዴት መሬት ላይ እናወርዳለን የሚለው ነገር ነው። ምክንያቱም ዋናው ግባችን የዚህ ፕሮግራም ዋናው ግብ በቤተሰብ ደረጃ at household level በቤተሰብ ደረጃ ገቢን ከፍ ማድረግ ነው። በእርግጥ የአንድ ኢኮኖሚ በአጠቃላይ እድገትም ለውጥም እንዲመጣ ከታሰበ በቤተሰብ በሃውስሆልድ ደረጃ ማየት ያስፈልጋል። የቤተሰብ ገቢን ከፍ ለማድረግ የሚቻለውን ያህል ጥረት ማድረግ ያስፈልጋል። ያንን የቤተሰብ ገቢን ከፍ ካላደረገ ያ የሚሰራው ድካም ሁሉ ከንቱ ነው ማለት ነው። ምንም ጥቅም የለውም፣ ምንም ላይ አልዋልም ማለት ነው። ያን የቤተሰብ ገቢን ከፍ ለማድረግ ደግሞ እንዴት ነው ከፍ ልናደርግ የምንችለው? ያ የእያንዳንዱን የዛን ቤተሰብ አባላት የስራ ሁኔታን የገቢ ሁኔታን የሚዳስስና የሚያተኩርና ገቢ የሚፈጠርበትን መንገድ ማመቻቸት ላይ መስራት ይኖርብናል ማለት ነው። በዚህ ላይ ያተኮረ መሆን አለበት። ይሄንን ውጤታማ ካላደረገ የምንለፋ ሁሉ ከንቱ ነው የሚሆነው ማለት ነው። ስለዚህ በቤተሰብ ደረጃ ገቢን ከፍ ማድረግ፣ ገቢ ከፍ ለማድረግ ደግሞ የገቢ ምንጩ እንዴት ነው ሊመጣ የሚችለው? ያ በሚሆንበት ጊዜ ነው ሰዎች ከኑሯቸውን የኑሮን ጫና ከመቋቋም አልፈው ሌላ ጥሪትን ወደ መያዝ የሚሄዱት። ስለዚህ ሰሞኑን በተደረገው ቃለ መጠይቅ ውስጥ የታዩ ነገሮችን እንዴት በመሬት ላይ አውርደን እንጠቀማቸዋለን የሚለውን ከተለያየ አገራትም ልምድ በመውሰድ አገራችን ውስጥ መተግበር የሚችሉ ነገሮች እየመጡ ስለሆነ እያሉ ስለሆነ ቴክኖሎጂዎቹ እነሱን እንዴት እንደምንጠቀም ነው። በዛ ላይ ያተኮረ በፕሮጀክት 1፣ ፕሮጀክት 2፣ ፕሮጀክት 3 ብለን በተያያዥ መልኩ የተለያዩ ፕሮጀክቶችን እናቀርባለን። ከእናንተ ይህን ፕሮግራም ከምትከታተሉት ሰዎች፣ ግለሰቦች፣ ተመልካቾች በተለያየ መልኩ ያላችሁ የምንፈልገው ነገር ይህን ፕሮጀክት መንግስት እንዲተገብር በማሳመን ግፊት ማድረግ ነው፣ ጠቀሜታውን በማሳየት። ስለዚህ ተሳትፏችሁ ያስፈልጋል። ይህን ፕሮግራም ሰብስክራይብ በማድረግ በደንብ ማየት መከታተል ያስፈልጋል።
ሼር በማድረግ ለብዙ ሰዎች እንዲደርስም ያስፈልጋል። ላይክ ደግሞ በምታደርጉበት ጊዜ ይህ ፕሮግራም ተፈላጊነቱን የሚያጎላ ሆኖ ነው የሚታየው እና ኮሜንትም ደግሞ አስተያየታቸው በጣም ወሳኝ ነው። አስተያየት መስጠት ያስፈልጋል። ይህንን በማድረግ መሳተፍን ይፈልጋል ማለት ነው። የጋራ ፕሮጀክት መሆን መቻል አለበት። የጋራ ያለው ነገር የትም አያደርስም። ልብ አድርጎ መሳት የለብን። ግባችን በቤተሰብ ደረጃ አት ሃውስሆልድ ሌቭል ገቢን ከፍ ማድረግ ነው። ገቢን ከፍ ለማድረግ ደግሞ የቤተሰብ አባላት እንዴት ገቢን ማግኘት አለባቸው፣ ማግኘት ይቻላል የሚለውን ባለው ተጨባጭ ሁኔታና አገራችን ውስጥ እየታየ ባለው ሂደት ለውጥ ውስጥ የተለያዩ ቴክኖሎጂዎችም እየተመሰረቱ እየተስፋፉ ነው ያሉት እና እነሱም መሬት ላይ በማውረድ እንዴት ገቢን መፍጠር ይቻላል የሚለው ነገር ዋናው ግብ ነው። ይህንን መስራት ይፈልጋል። ባለፈው ለመጠቃቀስ እንደሞከርኩት በተለይም በመጪው ኢኮኖሚ ውስጥ ቴክኖሎጂ በመስፋፋቱና አዳዲስ ነገሮች በመምጣታቸው 3 ዋና መሰረታዊ ምሰሶች አሉ በኢኮኖሚ። በተለይ በመጪው ኢኮኖሚ ውስጥ ያልኳቸው 3 ነገሮች ነበሩ። እነሱን ለመድገም ያህል 3ቶቹን፣ አንደኛ ኤነርጂ ወይም ኃይል የምንለው ነገር፣ የኃይል ምንጭ ኃይል ያስፈልጋል። 2ኛ መገናኛ፣ 3ኛ መጓጓዣ። እነዚህ 3 ነገሮች ተጣምረው መሰረት በመሆን ምሰሶ በመሆን የመጪው ዘመን በጣም በቴክኖሎጂ የተወሳሰበውን የኢኮኖሚ ስርዓት የሚይዙት እነዚህ 3 ምሰሶዎች ናቸው። የነሱ ግንባር መፍጠር የመጪው ዘመን የቴክኖሎጂ ሂደት ውስጥ ያለውን አመራረትም ሆነ የተለያዩ የስርጭትም ሆነ የትኛውም ነገር በእነዚህ 3 ነገሮች ላይ የተመሰረተ ነው። 2ቱን ትቼ በዛሬው በኃይል ምንጭ ኃይል ላይ በማተኮር ከኃይልም ውስጥ አንደኛውን ነጥሎ በማውጣት በሱ ዙሪያ እንዴት ፕሮጀክት ይሰራል፣ እንዴት የገቢ ምንጭ ይሆናል የሚለውን ነገር ነው የምናተኩረው። እሱም ታዳሽ የኃይል ምንጮች ላይ ብቻ ነው የምናተኩረው። ታዳሽ የኃይል ምንጭ ይሄ ነዳጅ ከመሬት ውስጥ ተቆፍሮ የሚመጣ ካርበን የበዛበት እሱ በዚህ ዓለም አሁን ወደ መጥፋት የሚሄድበት ዘመን ነው የሚሆነው። ለጊዜው ችግሮች አሉ፣ ያ ችግሮች ይፈታሉ። በተለያየ ፖለቲካም ውስብስብነት ያለበት ነገር ስለሆነ እሱ በሂደት ግን ከዛ እየወጣን በታዳሽ ኃይል ነው ዓለማችን የምትመራው። በዛ ላይ ማተኮር ይኖርብናል። ከዛ ውስጥ አንዱ የፀሐይ ብርሃን ነው። በመሆኑም አገራችን ኢትዮጵያ ውስጥ የሶላር ፓነል ማምረቻ ፋብሪካዎች እንደተመሰረቱ እንደተቋቋሙ መረጃዎች አግኝቻለሁ። የውጭ ካምፓኒዎች ገብተው እያመረቱ ነው ያሉት። ተመርቶ ያለው የሶላር ፓነል እንዴት ከፀሐይ ብርሃን ኃይልን ሰብስበን በመቀየር ይህንን በመጠቀም እንዴት የስራ ዕድል መፍጠር ይቻላል፣ የገቢ ምንጭ መፍጠር ይቻላል የሚለውን ነገር እንደሚከተለው የምናያቸው ይሆናል። እዛ ላይ ማተኩር አለብን። በብዙ መልኩ የገቢ ምንጭ ይሆናል። ያ በጣም ብዙ ነገሮች አለው። በተከታታይ በፕሮጀክት 1 2 3 1 2 3 ብለን የምንቀጥለው ይሆናል ማለት ነው። ከቀላሉ ሶላር ፓነልን በመጠቀም ኃይል በመሰብሰብ ያንን እንዴት እንጠቀማለን፣ እንዴት የገቢ ምንጭስ ይሆናል፣ እንዴት ፕሮጀክት ሆኖ በተለይ ወጣቶች ተደራጅተው ያንን የገቢ ምንጭ የስራቸው መተዳደሪያቸው ሊያደርጉ የሚችሉበትን ሁኔታ እንዴት እናያለን የሚለውን ነገር እዛ ላይ ያተኮረ ስራ ነው መስራት ያለብን። በርግጥ ከዛ ውስጥ የሶላር ፓነል በመጠቀም ብዙ አይነት ስራዎች ይሰራሉ። ብዙ አይነት ቀላል ከሆኑት ወሰብሰብ ብሎ እንደየ ማህበረሰቡ እንደየ አኗኗሩ እንደየ አካባቢ የምንጠቀማቸው ስራዎች አሉ። በተለያየ ዘርፍ እንዴት እንደምንጠቀማቸው ባለው ነገር አገራችን አሁን ባለው ነገር መጠቀም የምንችልበትን ሁኔታ ነው የምናመቻቸው። ለዚህ ደግሞ በብዛት ወጣቶች ተሰባስበው ተደራጅተው ይህንን እንዴት እንደሚሰራበትና ገቢ እንዴት እንደሚገኝበት የሚያሳይ ነው። በጣም ዘመናዊ የሆነ አሰራር ከተለያየ አገራት ያለውን ልምድ በመጠቀም ይህንን መሬት ላይ ማውረድ ነው ስራችን። ይሄ መሆን አለበት። መንግስት በደንብ አምኖ ወጣቶችን በማሰባሰብ ከከተማ እስከ ገጠር በሶላር ኤነርጂ ላይ የተመሰረተ የተለያየ ስራ ዘርፎችን መፍጠር ይቻላል።
ምንም ጥያቄ የለውም። በጣም ቴክኖሎጂው ተራቋል። እንደው ባጭሩ እንደው ለማመንም ምናልባት ሊያስቸግራቸው ይችላል። በአሁኑ ዘመን ልክ እንደ ኢንተርኔት ላይ መልእክት ኢሜይል እንደምንላላከው ኃይል በፓኬጅ መላላክም የሚቻልበት ዘመን ነው ያለንበት ዘመን ማለት ነው። ከጎረቤትም መዋዋስ የሚቻልበትም ዘመን ሆኗል። እትዬ ከሌ ይሄን ያህል ዋት ለቡና ማፍያዬ አበድርኝ ተብሎ ከጎረቤት ራሱ የኤሌክትሪክ ዋት፣ በነገራችን ላይ የኤሌክትሪክ ኃይል የሚቆጥረውን መለኪያ እንደ ማንኛው መለኪያ ማለት ነው። ይሄን ያህል ዋት እባክሽ አበድርኝ እመልሳለሁ ተብሎ መወሳሰድም የሚቻልበት ሁኔታዎች አሉ። ቴክኖሎጂው በጣም ረቂቅ ነው እየመጣ ያለው። በቀላሉ የምንሰራቸው ነገሮች ናቸው። ዋናው ከፈት አድርጎ ማየትና በተግባር ለማዋል ጥረት ማድረግ ይፈልጋል። ይሄ ደግሞ በጣም በርካሽ የሚሰራ ከምንም በላይ ርካሽ ሆኖ ያለበት ዘመን ነው። ሁኔታዎች በተለይ በሶላር ኤነርጂ ዙሪያ ያለው ነገር በጣም በሚገርም ሁኔታ እየተስፋፋና ጠቀሜታው እየተስፋፋ ነው ያለው። ተንቀሳቃሽ የኃይል ምንጭን በማጠራቀም በማስተካከል ገቢ የሚፈጠርበት ሁኔታዎች አሉ። ቤታችን ውስጥ ኤነርጂን ያንን ሶላር ፓነሉ ያጠራቀመውን ነገር በስቶሬጅ በባትሪ በማጠራቀም በማስቀመጥ የምንፈልገውን ያህል መጥነን ለእያንዳንዱ ዕቃ ምን ያህል ያስፈልገዋል መጥነን በመጠቀም የተረፈንን ብንፈልግ መኪናችንም ቻርጅ አድርገን ማለት ነው ሁሉንም አድርገን የሚተርፈንን ኤነርጂ መልሰን ለዋናው የኃይል ማመንጫ ለኢትዮጵያ የኃይል ማመንጫ ኤሌክትሪክ ኃይል ማመንጫ መሸጥም ይቻላል። ይሄም የሚደረግበት አሰራር አለው። በተለይ በዚህ ቴክኖሎጂን በማርቀቅ ብዙ ነገሮችን በመስራት ቻይና ደግሞ በጣም የምትታወቅ ነች። በርግጥ ሌሎችም ሀገሮች አሉ በአንጻራዊነት ጥራት ቢኖራቸውም የተለያየ የዋጋ ልዩነቶች አሉ። አሜሪካም እዚህም አለ፣ የተለያየ ቦታዎችም አሉ። ግን በዚህ ዙሪያ እንደ ቻይና የረቀቀበት የለም በዚህ ቴክኖሎጂ ማለት ነው። በርካሽ ያንን እያንዳንዱ ቤት ከተማ እስከ ገጠር ተንቀሳቃሽም ሊሆን በተለይ ከተማ እንደየገቢ ሁኔታቸው የሚፈልጉትን ምርጫ ወስደው ማድረግ ይችላሉ። የሚገርመው ደግሞ ፀሐይ ፈጣሪ የሰጠን ሀብት ነው፣ የተፈጥሮ ሀብት ነች። ምንጩ እሱ ነው፣ የኃይል ምንጩ። እኛ የምናደርገው ምንድነው? ያን የሚመጣውን ነገር እንዴት ቀይረነው ለምንገለገልበት ስራ እንዴት እንደምናመቻች ብቻ መስራት ነው የሚያስፈልገው። ለሱ ግብዓት የሚሆኑ የተለያዩ ቁሶች አሉ፣ ማሽኖች አሉ፣ ጥቃቅን ቁሶች አሉ። እነሱን በማቀነባበር ያንን ኃይል ለመገልገያነት ማዋል ነው ስራችን። ይሄ በዚህ ዘመን በጣም ትልቅ እየተሰራበት ያለ ስራ ነው። እኔ የምኖርበት አካባቢ አሜሪካ ጭምር ይሄ ማበረታቻም ተደርጎ ሰዎች እንዲጠቀሙት እየተደረገ ነው ያለው ማለት ነው። በዓለም ዙሪያ ያለው ነገር ነው የምላቸው። ስለዚህ በኢትዮጵያም ይቻላል። ለምሳሌ በዝቅተኛ ገቢ ያለውንም ሰው ኤሌክትሪክ ሌላው ከመንግስት የምናገኘው በሃይድሮ ኤሌክትሪክ ፓወር ወይም በውሃ ኃይል የሚመነጨውን ኤሌክትሪክ ኃይል ባንጠቀም፣ በእርግጥ እሱን በአብዛኛው ለትላልቅ ኃይል ማመንጫዎች ፋክተሪዎች ወይም ፋብሪካዎች መጠቀም ይቻላል። ለእኛ ለቤታችን መገልገያ የሶላር ፓነል አይነት ሲስተምን መጠቀም የግድ ይለናል። አንደኛ የጸዳ ነው፣ ሁለተኛ እየረከሰ ነው ያለው። ሰዎች የሚያስፈልጋቸውን ቁሳቁሶች አንዴ አስገብቶ ያ እንዲስተካከልላቸው የሚወጣውን ወጪ ደግሞ ለቤተሰቡ እንዴት ነው መደረግ ያለበት? በረጅም ጊዜ በትንሹ በወር የሚከፍልበትን ክፍያ። ለምሳሌ አንድ ሰው ቤት ለመግዛት በአንድ ጊዜ መክፈል አይችልም። በረጅም ዓመት በ15 ዓመት ወይ በ20 ዓመት በትንሹ እየከፈለ ያንን ቤት የራሱ ያደርጓል። ልክ እንደዚህ የኤሌክትሪክ ማመንጫው ይሄ ሶላር ፓናሉም እንደዚሁ ለቁሳቁሶቹ ዋጋ ስለሚከፈልበት ለእሱ የሚወጣውን ወጪ በወር በትንሹ እየተከፈለ ለረጅም ጊዜ ሊቆይ ይችላል። በአብዛኛው ከሌሎች አገር ልምድ እንደምንወስደው ለነዛ ቁሳቁሶች ከ5 እስከ 7 ዓመት ሊሆን ይችላል እንደየ ቴክኖሎጂው አይነት
እንደየዋጋው አይነት ይለያያል። ደረጃ ያላቸው ሊለያይ ይችላል። በዛ ውስጥ ያለ ከዛ በኋላ ምንድን ነው ፀሐይ አለች አታልቅም። ከዛም በኋላ ኤሌክትሪክ የሶላር ኤሌክትሪክ የምናገኘው ነገር ነፃ ነው ማለት ነው። ምናልባት መንግስት አገልግሎቱን ለተለያየ አገልግሎት ገቢ ያስፈልገኛል እገዛ ያስፈልገኛል ብሎ የተወሰነ ታክስ ከጠየቀ ብቻ ነው እንጂ ሌላ ነገር አናወጣም ማለት ነው። ለረጅም ጊዜ የፀሐይ ብርሃን በነፃ ነው የምንጠቀመው ማለት ነው። የተረፈንንም የምንሸጥበት ለዋና ኤሌክትሪክ ማመንጫ መሸጥ ይቻላል። በጣም በዘመናዊ መልኩ የእጅ ስልካችንን በመጠቀም ቤታችን ውስጥ የተሰካውን የኤሌክትሪክ መቆጣጠሪያ ማሽኖችን እንዴት መጥነን እንዴት እንደምንጠቀም ብዙ ነገሮች አሉ። ይሰራልም። ሰው እንደየአቅሙ እንደየእንትኑ የሚጠቀምበትን ሁኔታ ማመቻቸት ብቻ ነው የሚያስፈልገው። ይሄ በደንብ አለ። ይሄ ደግሞ ለብዙ ሰዎች ትልቅ የገቢ ምንጭ መፍጠር ይሆናል። ይህን በመዘርጋት ይህን በመስራት ተንቀሳቃሽ ኃይል ምንጮችን በማድረግ ከነዳጅ የሚያስወጡ ብዙ ነገሮችን መስራት ይቻላል። ይሄ እንግዲህ ለቤት መገልገያ ብቻ ሆን መኪና ተሽከርካሪ ቀላል መኪናዎችንም ለመስራት በሶላር ይቻላል። ኢትዮጵያ ውስጥ በቀላሉ ወጣቶች የሚሰሯቸው አይነቶች አሉ። ጋሪዎች አሉ። የተለያዩ የብስክሌት አይነቶች አሉ። እዛው ሎካሊ ሊሰሩ የሚችሉ ምክንያቱም በአገራችን ውስጥ ብረታ ብረትን መመረት ተጀምረዋል አለ እየተመረተም ነው በተለያየ መልኩ የአልሙኒየምን ሌሎች ነገሮችም እነሱ የተለያዩ ቁሳቁሶችን ተሽከርካሪዎችን የመሳሰሉ ነገሮችንም ለማምረት ይቀላል እና ማንኛውም ወጣት በትንሽ ትሬኒንግ በአጭር ጊዜ ትሬኒንግ ብዙ ነገሮችን መስራት ይችላል። ምክንያቱም በዚህ ዘመን ሁሉ ነገር ተሰርቶ ስለሚዘጋጅ መገጣጠም ነው። በአብዛኛው ነገሮችን መገጣጠም ነው። ቴክኒካል ነገሮች ናቸው። ለዚህ ደግሞ ወጣቶቻችን ከዚህም በላይ ፈጥረው የሚሰሩ ናቸው በእርግጠኝነት። ስለዚህ መንግስት ይህንን ነገር ከፈት ብሎ እንዲያይ ያስፈልጋል። አንደኛ በጣም በቀነሰ ወጪ ብዙ ነገሮችን ሴቭ የምናደርግበት ትርፋማ የምንሆንበት ሁኔታዎች ይፈጠራሉ። ለዚህ ነው በተከታታይ በዚህ ዙሪያ ፕሮጀክት 1 ፕሮጀክት 2 ፕሮጀክት 3 ብለን የምንሄድበት። የመጀመሪያው ፕሮጀክት ሊሆን የሚችለው በቀጣይ ፕሮጀክት 1 ብዬ የማቀርበው በሲምፕል ቀላል በሆነ ሶላር ፓናል እያንዳንዱ ቤት ሶላር ፓናሉን በመጠቀም ምናልባት ከፍተኛ ኃይል ምንጭ ሊጠቀም ይችላል። በአሁኑ ደረጃ በእርግጥ ለሁሉም እንደየአቅሙ ማስገባት ይቻላል። የምጣድ የማሞቅ ደረጃው ከፍና ዝቅ ማለቱ ላይ የተለያየ ነገሮች ይኖራሉ። ለሱም መፍትሄዎች አሉ የሚደረግበት። ከዛ ውጭ እያንዳንዱ ሰው በጣም ዘመናዊ በሆነ መልኩ መቆጣጠሪያ ባለው መልኩ ሶላር ፓናል እቤቱ የሚያስገባበትን ነገር ለመፍጠር ነው። ለዛ ደግሞ ይህንን መስራት ያለባቸው የተደራጁ ወጣቶች፣ በማህበር የተደራጁ ወጣቶች በሙሉ በየትኛው መልክ መንግስት ድጋፍ አድርጎ ተደራጅተው ይህን ፕሮጀክት መሬት ላይ ማውረድና ገቢያቸውን መፍጠር እንዲችሉ መደረግ አለበት። በዚህ ላይ ግፊት ማድረግ ያስፈልጋል አለ ሌላ ሀገር እንዴት ገቢ እንደሚገኝበት እየታየ በማሳየት እንዲታመንበትም ያስፈልጋል። በእርግጥ መንግስትም አምኖበት ብዙ ነገሮችን እያመቻቸ ነው። በእውነቱ ብዙ የተሰሩ የተጠኑ ነገሮች አሉ ማለት ነው። ስለዚህ በዛ መልክ ከተረባረብን ለወጣቶቻችን ብዙ የስራ እድሎች ይፈጠራል። በጣም ብዙ መፍጠር ይቻላል። ይሄ በሶላር ብቻ ከሶላር በመነሳት ብዙ አይነት ነገሮች ሊሰሩ ይችላሉ። እንዳልኳችሁ የገንዘብ ሁኔታ የሚያስገባ የሚጠቀመው ሰው እንዴት ይሆናል የሚለውን እሱ ሌሎች ሀገሮች የሚጠቀሙበት ኢቨን አፍሪካ ሀገሮች የተለያዩ ሀገሮች አፍሪካ ውስጥ ይጠቀማሉ። ያችን በትንሽ ገንዘብ በወር በምትከፈል ነገር በረጅም ጊዜ ተከፍሎ ለዛ ለቁሳቁሶ ለሚገባ ቁሳቁስ በዛ መልኩ ምንም ነገር በጊዜው ምንም ወጪ ማውጣትም የለበትም። ያ ሰው በነፃነት ማስገባ መጠቀም እንዲችል ያ ይመቻችለታል። ቀስ በቀስ ያችን ከፍሎ ለዛ ለቁሳቁሱ ክፍያውን ይጨርሳል። በ5-6 ዓመት ውስጥ ያ ካለቀ ለዛ እንደሚጠቀመው የቴክኖሎጂ አይነት ደረጃም ይወሰናል። ያ ካለቀ በኋላ ነፃ ነው ያ ሰው። ዘላለም ዓለሙን የፀሐይ ኃይልን በነፃ መገልገል ይችላል ማለት ነው። ያንን መገልገል ይችላል፣ መጠቀም ይችላል።
ምናልባት መንግስት ታክስ መደረግ አለበት ብሎ በተለያየ ምክንያት መነሻ አድርጎ ታክስ መደረግም ካለበት መጠነኛ ታክስ ነው ሊደረግ የሚገባው እንጂ ተፈጥሮ የሰጠንን የፀሐይ ኃይል ዝም ብለን የሌለ ዋጋ ጨምረንም ክፈል የምንልበትም ሁኔታ መኖር የለበትም። ይህን መንግስት ማመን አለበት። ፀሐይ ማንም ኢንቨስት አላደረገበትም፣ ማንም አላወጣበትም። እግዚአብሔር የፈጠረው የሰራው ነው። ስለዚህ በዛ ዙሪያ በደንብ ማየት ያለብን ጉዳዮች ናቸው ማለት ነው። ስለዚህ የቀጥለን ፕሮጀክት 1፣ ፕሮጀክት 2፣ ፕሮጀክት 3 ብለን በተከታታይ የምናቀርባቸው ሰሞኑን በተለይ ከሶላር ኤነርጂ ጋር ከሶላር ከፀሐይ ከሚመነጨው ኃይል ጋር በተያያዘ የተለያዩ ስራዎችን እንዴት ይፈጥራሉ፣ ያ እንዴት ገቢ ይፈጥራል፣ በቤተሰብ ደረጃ እንዴት ገቢን ከፍ ማድረግ ይቻላል የሚለውን የሚያካትት ሆኖ ሰዎችም ደግሞ ከብዙ መንገላታት መብራት ሄደ አልሄደ የሚለውንም ነገር ለማቅለል ሶላር ፀሐይን በቃ የኃይል ምንጫቸው በማድረግ የሚኖሩበትን ሁኔታ መስራት ያስፈልጋል። በአስቸኳይ መስራት ያስፈልጋል። ሌላው ዓለም እየተጠቀመበት እኛ ዝም ብለን በተዳፈነ ሁኔታ የምንኖርበት ጊዜ ማክተም አለበት። ገበያችን ከፍ ማለት አለበት። በቀላሉ ነገሮችን የምናገኝበት መሆን መቻል አለባቸው። ረከስ ብለው በረጅም ጊዜ ክፍያ በትናንሹ ጫና ሳይፈጥሩ የሚስተካክሉና በሂደት የቤተሰብ ገቢ ከፍ የሚልበትና ኑሮን መቋቋምም አልፎ ጥሪትም መያዝ የሚችልበት ሁኔታ ለመፍጠር በፍጥነት በጣም በሩጫ መሄድ ያስፈልጋል። በቅንጅት መስራት ያስፈልጋል አሉ። ይህንን በፕሮጀክት መልኩ ይዘን መቅረብ አለብን ብዬ ነው የማምነው። በድጋሚ ከእናንተ ከተከታታዮች የሚያስፈልገው ነገር ይህንን አይነት ፕሮጀክት ግፊት ለማድረግ የእናንተ ተሳትፎ ትልቅ ነው እና በፕሮግራማችን ውስጥ ፕሮጀክቶችን ዲዛይን አድርገን አዘጋጅተን ከመንግስትም ጋር እንነጋገራለን። ይህንበትም ያሉ መንገዶች አሉ። በእርግጠኝነት ደስተኛ ሆነው እንደሚቀበሉና በጋራ እንደምንሰራበት እተማመናለሁ። የሚያስፈልገው ነገር ምንድነው? በዚህ ላይ ትኩረት ለማድረግ የጋራ ስራዎችን ማስራት ያስፈልጋል። ከውጭ ያሉ ድርጅቶችንም ደግሞ እንዴት እገዛ እንደሚያደርጉ በማቀናጀት ልንሰራቸው እንችላለን። አሜሪካም አሉ፣ ከተለያየ ሀገር ከቻይና አለ፣ ከአውሮፓም አለ። በተለያየ መልኩ ያንን አንድ ላይ አያይዘን የምንሰራበትን ሁኔታ እናመቻቻለን ማለት ነው። የጋራ ስራ ይሆናል ማለት ነው። ስለዚህ በሚቀጥለው ፕሮጀክት 1 ሶላር ፓነል ሲምፕል ቀላል የሆነች ሶላር ፓነል በመጠቀም እያንዳንዱ ሰው ቢያንስ ወጪውን በሚቀንስበት ሁኔታ እንዴት ሶላር ፓወርን መጠቀም ይችላል፣ የፀሐይ ብርሃንን መጠቀም ይችላል የሚለውን ነገር የምናይበት ይሁንና እዛ ላይ ደግሞ ወጣቶች ደራጅተው በተለያየ መልኩ ያንን በመስራት በማስገባት በተለያየ መልኩ በመዘርጋት ስራ ገቢ እንዴት መፍጠር እንደሚቻል በዛ ላይ ያተኮረ ብቻ እናዘጋጃለን። ተከታታይ ስራዎችንም ደግሞ በዛው መልኩ እንሰራለን። ከመንግስትም ጋር ያለንን ቁርኝነት በጣም አጠንክረን እንሄድበታለን። ኦልሬዲ የተጀመሩ ነገሮች አሉ፣ መሰራት ስላለበት ነው። ለሀገራችን የምናስብ ከሆነ ይሄ መሰራት ስላለበት ነው። በዚህ መልኩ የምንሄድባቸው ይሆናል ማለት ነው። ለዛሬው በዚህ የመግቢያ የመንደርደሪያ ሀሳብ ላይ ፕሮግራምን አቆምና ቀጣይ ፕሮጀክቶቹን እንዴት ዲዛይን እንደምናደርግና እንዴት መሬት ላይ እንደሚወርዱ አንድ ባንድ ፕሮጀክት 1፣ 2፣ 3 ተብሎ ብዙ ናቸው። በዛ መልኩ እንሄድባቸዋለን የተዘጋጅንባቸው ማለት ነው። ከሶላርም ከሌላም መጀመሪያ ሰሞኑን በሶላር ላይ ወይም በፀሐይ ኃይል ላይ የተመረኮዘ ስራዎችን ነው የምንሰራው። ከዛ ውጭ ሌላ ምንም አማራጭ የለንም። የማድረግ ያለብን እነዚህ ነገሮችን ማድረግ ብቻ ነው። ገቢን ከፍ የሚያደርገው ከኑሮ ጭንቀት ሊያወጣ የሚችለው የተሻለ ኑሮ መግባት የሚቻለው በዚህ መልኩ እየተሰራ መጪው ቴክኖሎጂ አዲሱ ቴክኖሎጂ ደግሞ እንዴት በተግባር ጥቅም ይሰጠኛል የሚለውን ነገር ሰዎች ዳሰው አይተው ጥቅሙን ሲረዱት ነው በደንብ እንትን የሚሉትና በዛ መልኩ እንድንሄድበት ያስፈልጋል ማለት ነው። ጊዜያቸውን ሰጥታቸው እስካሁን ተከታተላችሁኝ ምስጋና ያቀርባለሁ። በሚቀጥለው ዝግጅት በደንብ እናንተም በአግባቡ ተዘጋጅታችሁ ትመጣላችሁ ብዬ ተስፋ አደርጋለሁ። መልካም የስራ ቀን ይሁንላችሁ። በዚሁ ሰናበታችኋለሁ።